ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለሁ እግዚአብሔር ይመስገን። ያለ ሰላም ከእናንተ ጋር ልትተለፍ ይበልላችሁ። እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦቻችን የጀግኖቹ ደጋፊዎች ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እኛ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እኔ የምላችሁ ማለት ነው ሰው እንዴት ነው ግን ሰው የራሱን ወንድም ለማዳን ብሎ የሰው ወንድም ለመግደል የሚዘጋጁት? ቆይ ምን አይነት አስተሳሰብ ነው? ቆይ ምን አይነት ጊዜ ነው የእውነት? ምክንያቱም እኔ የራሴን ወንድም ለማዳን ብዬ የሰው ወንድም ለመግደል አልዘጋጁም። እና ይቺ ልጅ እንደምታዩት እንግዲህ ያው ሁላችሁም ትከታተላላችሁ፣ ሁላችሁም ታያላችሁ። እና እንግዲህ በእምነት አምነዋት እሷ ለሚኪ ምግብ እንድታበስል አድርገዋታል ማለት ነው። እና ግን እሷ ግን ያልተገቢ ነገር እያደረገች ነው። እና እንግዲህ ለምን እንደው አላውቅም። ሰው የራሱን ወንድም ለማዳን ብሎ የሰው ወንድም መግደል። ግን ወንድምየው ግን አደነኩትም በእውነት በጣም ማለት ወንድሟ በጣም ለስራው ታማኝ መሆኑን ያስታውቃል። ምክንያቱም የገዛ እህቱን አሳልፎ ነው የሰጠውና በጣም ነው የሚከብደው የእውነት። ሰው በዚህ ልክ ይሄን ያክል ለምንድን ነው አንዱ ለአንዱ ይቆማል፣ አንዱ ለአንዱ ይጨክናል? ቆይ ደግሞ እነዚህ ሰዎች እነማን ናቸው ሚኪን ለመግደልስ የተዘጋጁት? ቆይ አንዳንዴ እኔ አበበ ያጠራጥረኛል። መቼም እሱ ተንኮለኛ ነው እና አርፎ አይቀመጥም እሱ። ምክንያቱም ወይ አውቆ አፉን ለጉሞ ውስጥ ለውስጥ እየሰራ እንዳይሆን። ይሄ ነገር ግን ካሜራ ተደቅኖ ቢከታተሉት ስላለሁኝ እንደኔ እንግዲህ የራሴ ሀሳብ ነው ማለት ነው። እና ውዶችዬ እንግዲህ እስኪ ያለውን ነገር እናያለን። ብሎ ሰምተን ድረስ ብቻ ሚኪ ከእስር ቤት በሰላም እንዲወጣ ሁላችሁም በጸሎት በዱአ አስቧቸው። ሁላቸውም ሁሉንም እንዲጠብቅልን እግዚአብሔር። መቼም እሱን ያመነ ማንም ወድቆ አይወድቅምና። ግን ወንጀለኞች ግን እንደዚህ ከስር እየተለቀሙ እንትን እላለን። ግን እቺ ግን ከሀዲ ናት የእውነት። እስኪ እንደው እናንተ ፍረዱ። ፍርዱን ለእናንተ ይላሉ ብሎ እኮ ነው። እና ልዬ መቼም ከሱ መረጃ ምንም ነገር አያመልጥምና ማርያምን እኔ ብስማም እንጃ አላውቅም። እና ሁላችሁም ደግሞ ሰብስክራይብ እያደረጋችሁን እሺ። ልጁ ከሞተ በኋላ ወይኔ መድኃኒዓለም
ጉድ